ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። እንዴት አደራችሁ? እግዚአብሔር የተመሰገነ ይሁን። በዚህ በተቀደሰ ቀን በቤቱ እንድንገኝ ቃሉን ደግሞ ለመካፈል ለመስማት በቃሉ ላይ ለማሰብ ይህን እድል ስለሰጠን እግዚአብሔር የተመሰገነ ይሁን። በፊልጵስዩስ መጽሐፍ ላይ ምዕራፍ 2 ከቁጥር 5 ጀምሮ እስከ 8 ያለውን እናነባለን። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ይላል። እንጸልይ። እግዚአብሔር አባታችን በዚህ ዕለት በክርስቶስ ኢየሱስ ውስጥ የነበረውን ልብ የነበረውን አስተሳሰብ በአዲስ መንገድ ማየት እንድንችል ራሱ ኢየሱስ በመንፈስ ቅዱስ አማካኝነት እዚህ ተገኝቶ እንዲናገረን እንለምንሃለን። ይህንን ውስጣችን ሆኖ የሚከለክል ድካም፣ የሰይጣን ጣልቃ ገብነት ሁሉ በአንተ ኃይል የተያዘ እንዲሆን ኃጢአቶቻችንን የተበታተኑትን ሐሳቦቻችንን ሁሉ ይቅር ብለህ በአንድ ልብ ድምፅህን እንድንሰማ እርዳን። በጌታ በኢየሱስ ስም አሜን። የወንጌል ማዕከል ምንድን ነው? የእምነታችን መሰረት ምንድን ነው ካልን አሁን ያነበብነው የመጽሐፍ ቅዱስ ክፍል ነው። ሐዋርያው ጳውሎስ ፊልጵስዩስ ለነበሩ ሰዎች ሲጽፍ እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ የሚለውን ምክር ሲሰጥ በባዶ ሜዳ ላይ ሳይሆን ይሄንን እንድናደርግ ይሄንን እንድናስተውል ራሱ ጌታ የተወልን ምሳሌ አለ። የሱን ፈለግ ነው የምንከተለው። ነገር ግን ምን አይነት ፈለግ ነው ብለን ደግሞ ስንፈትሸው ከአእምሮ በላይ ከአድማስ ሁሉ ባሻገር የራቀ እጅግ ጥልቅ የሆነ ነገር እናገኛለን። እርሱ በባህሪው አምላክ ሆኖ ሳለ ይላል። ይሄ ማለት ስርወ ቃሉን ሄዳችሁ ግሪኩን ስታዩት አምላክ ነበረ አምላክም ነው ማለት ነው። ሁሉም ነገር በሱ እንደተፈጠረ ወንጌል ይመሰክራል። ዮሐንስ ወንጌል ምዕራፍ 1 ላይ እንደዚሁም ጳውሎስ ለቆሎሲያስ ሰዎች ሲጽፍ ቆሎሲያስ ምዕራፍ 1 ላይ ሁሉን ነገር ከመፍጠርም አልፎ ሁሉ ነገር የተፈጠረውም ለሱ ነው፣ ሁሉም ነገር ደግሞ የቆመው የተያያዘው በሱ ነው ይለናል። እሱ በባህሪው አምላክ ሆኖ ሳለ
ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም ይላል። በሌላ ቋንቋ አምላክነትን፣ የዘላለም ዙፋንን ስጡኝ ይገባኛል ወይንም በአንድ ወይ በሌላ መንገድ አገኘዋለሁ ማለትም አላስፈለገውም ነበር። ለምን? የራሱ ስለሆነ። ከዛ ግን የባሪያ መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ ይላል። ቆመን እናስበው ይህን ትንሽ። ሁሉን የፈጠረ አምላክ፣ ሁሉን በቃሉ ኃይል የያዘ አምላክ ዝቅ ብሎ መልአክ ቢሆን ያስደነግጣል። መላእክትን የበለጠ ለማገልገል እነሱን ለመቅረብ መልአክ ልሁን ቢል ከመላእክትም ሊቅ ቢሆን ይደንቃል። እዚህ ላይ እያለን ያለው ነገር የምን መልክ ይዞ ነው የሚለው? የባሪያ። እግዚአብሔር አምላክ ወደዚህ ምድር የመጣው የባሪያ መልክ ይዞ ነው። ፈጣሪያችን ወደዚች ምድር የገባው በአውሮፕላን በመንኮራኮር በፎቅ ሳይሆን ከስር ነው። እኛ ራሳችን የምንጸየፈው ክብረ ነክ ነው የምንለውን ልናስበው ልነካው የማንፈልገውን ነገር ገባበት። አንድ ሰው በዘሩ አሳፋሪ ነገር ካለ ባርነት ሊሆን ይችላል፣ ወይም የሆነ ደስ የማይል ነገር ካለ ያንን እንደምንም ሸፋፍኖ ቀባብቶ ለማለፍ ነው የሚሞክረው። በዚህ ሀገር በዘር ምክንያት በጥቁሮችና በነጮች መካከል ያለውን ችግር፣ ታሪካዊ ችግር እናውቃለን። ብዙ ጊዜ እንግዲህ በዚህ ሀገር እሳቤ አንድ ጠብታ የጥቁር ደም ያለው ጥቁር ነው የሚል አይነት ነገር አለ አይደል? እና የዛሬ 150 200 ዓመት በፊት የጥቁር ደም ኖሮባቸው የጥቁር ዘር ኖሮባቸው ግን ነጭ ከመሰሉ ያደጉበትን የትውልድ ቀያቸውን ለቀው ሌላ ቦታ ይሄዳሉ። ለምን? እዛ ሲሄዱ ነጭ ሆኖ ነው የሚገቡት። እዚህኛው ጋር ዳራቸውን ታሪካቸውን የሚያቅሰው ስላለ ያ ነገር እንዳይወራ ሰላም ለማግኘት አንፈርድባቸው፣ ሰላም ለማግኘት ሲሉ ለቀው ይሄዳሉ። አንድ ወዳጅ ነበረኝ፣ እንደዛ አይነት ዘመዶች አሉኝ አለ። እሱ ሉዊዚያና አካባቢ ነው ያደገው። እኛን ሸሽተው ወደ ሺካጎ የሄዱ ዘመዶች አሉን። ከኛ ጋር ምንም አይነት ግንኙነት አይፈልጉም፣ ለሰላም ሲሉ ማለት ነው። እጅግ ከባድ ነው። መናቅና መረገጥ እጅግ ከባድ ነው። ለሰው ልጅ እምቢ የሚለው ገና ከህፃንነት ከልጅነት ህፃናት የሆነ እድሜ ሲደርሱ እጆቻቸውን ስትይዙ አይወዱም። እና የስነ ልቦና ተመራማሪዎች የሚሉት ምንድነው? ነፃነታቸውን በዛ ነው የሚገልጹት። እጃቸው ከታሰረ ምንም ማድረግ አልችልም ወደ ማለት ይኬዳል። ትዕዛዝ እንደሚበዛባቸው ስለሚያውቁ ልጆች መጀመሪያ ከሚለምዷቸው ቃላት፣ ምናልባት መጀመሪያ የሚለምዱት ቃላት በዚህ ሀገር ኖ፣ ምናልባት መጀመሪያ የሚለምዱት ቃላት በዚህ ሀገር ኖ። በዛ መነጽር ጌታችን ኢየሱስ ክርስቶስን ስናየው የባሪያ መልክ ይዞ መጣ ይላል። የባሪያ መልክ ይዞ መጣ የሚለው አንዴ ካደረገው በኋላ እንዳይታይና እንዳይታወቅ ተብሎ በወንጌል ውስጥ ሊፋቅ ይችል ነበር። ታሪኩ እንደገና እንዲጻፍ አዲስ ቀለም እንዲቀባ ማድረግ ይቻል ነበር። ወንጌልን ግን እውነተኛ የሚያደርገው
ወንጌልን ኃይል የሚሰጠው ይሄ ነገር ነው። እንደውም የማያምኑ የነበሩ ፈላስፎች በኋላ ጌታ ክርስቶስን የተቀበሉ ምን ይላሉ? ይሄ ታሪክ የውሸት ታሪክ ቢሆን ኖሮ አምላክ ባሪያ ሆነ ተብሎ አይጻፍም ነበር ይላሉ። ልክ አይደለም? ማን ነው ባሪያ ነበርኩኝ ብሎ እንዲታወቅለት የሚፈልግ? የወንጌላችን መሰረቱ ግን ይሄ ነው። የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ማን ነው ባዶ ያደረገው? ማን ነው? ራሱ ነው። ተደብድቦ ተቀምቶ ተገፍቶ ሳይሆን በፈቃደኝነት፣ የሰማችሁኝ ነው? በፈቃደኝነት ራሱን ባዶ አደረገ። ለምን? እዛ ጋር አያቆመም። ሰው ሆኖ ተገልጦም ራሱን ዝቅ አደረገ። ሮማውያን ስቅላትን ከግሪኮች ነው የተማሩት። ግሪኮቹ ደግሞ ከፋርስና ሜዳውያን የተማሩት። ስለዚህ በአንድ 500 እንደዚህ ዓመታት ያህል ሳይንሳዊ በሆነ መንገድ ሰውን ስንገድል በተቻለ መጠን የስቃዩን መጠን ከፍ አድርገን ቶሎ ግን እንዳይሞት አድርገን ጭንቀቱና ለቅሶ፣ ሮሮ፣ ጩኸቱ እንዲሰነብት እንዴት ነው ማድረግ የሚቻለው የሚሉ ሰዎች ናቸው ስቅለትን የፈጠሩት። ሕክምና ተመራማሪዎች በዚህ ሀገር የዛሬ 30 ዓመት አካባቢ በስቅላት ምክንያት ሰውነት ላይ ምን ሊደርስ ይችላል የሚለውን ከሙያዊ አይናቸው አንጻር የጻፉት ነገር አለ እና ብዙ ማለት ይቻላል። በጣም ከባዱ ነገር መተንፈስ አለመቻል ነበር። ምክንያቱም እጅና እግር በሚስማር ስለተቸነከሩ በዛ ሁኔታ ደግሞ የተወጉት ነርቮች እጅ እንደዚህ እንዲቆለመም ያደርጋሉ። የሰውነትንም ቅርጽ ይቀይራሉ። ከዛ ደግሞ ለመተንፈስ መስቀል ላይ ያለ ሰው ከፍ ሲል እነዛን ሚስማሮች ያነቃንቃል ማለት ነው ስጋ ውስጥ እና መጨረሻ ላይ መተንፈስ ሁሉ አቅቶት ሳምባ መስራት እስኪያቆም ድረስ ይቀጥላል ነገሩ። ትዝ ይላችሁ እንደሆነ ሁለቱን አብረው ከክርስቶስ ጋር የተሰቀሉትን ወንበዴዎች እግራቸውን ነው አይደል የሰበሩት ቶሎ እንዲሞቱ። ከዛ ያው ግፊቱ የለም። ከዛ በኋላ መተንፈስ አይችሉም፣ ይሞታሉ። ጌታችን ኢየሱስ ክርስቶስ ሰው መሆን አይገባውም። ሰው ስላችሁ ኃጢአት ያልሰራ በኤደን ገነት ያለ አዳምን ማለት ነው። እንደዛ አይነት መሆን አይገባውም በፍጹም። ከዛ ደግሞ በ4000 ዓመታት ከኃጢአት ጋር በመሳሳም በመዋደድ በመፋቀር የወደቀ ሰው ባለበት ማህበረሰብ ውስጥ ጌታችን ኢየሱስ ክርስቶስ መገኘት የለበትም። ቆሻሻ ነው ያ ነገር። የሰው መልክ ይዞ መጣ፣ ሰው ሆኖ መጣ እያለን ነው። እነዛ ሰዎች መሃል በሚገኝበት ጊዜ በትንሹ የሚገባው የነሱ ንጉስ መሆን ነው፣ የነሱ አስተዳዳሪ መሆን ነው አይደለም? ያንንም አልመረጠም። እንደው ሰው መሆኑ ካልቀረ ቢነግስባቸው
አልነግስም፣ በዚህ መንገድ አልነግስም ማለት እና ምን ሆነ? ባሪያ ሆነ። ጌታችን ኢየሱስ ክርስቶስ በስንት ዓመቱ ነው ወደ ስብከቱ የገባው? ወደ ስራው የገባው 30። ወንጌል እስከ 30 ዓመቱ ስላለው ጉዳይ ምን ይለናል? በአንድ አጭር ቁጥር ነው የሚገልጽልን። ጌታ ኢየሱስ ክርስቶስ ወደ ናዝሬት ወርዶ ለወላጆቹ ታዘዘ፣ በእውቀት በመንፈስ በአካል አደገ ይላል። ጸጥ። እነዛን ዓመታት አንድ ቀን እግዚአብሔር ሲገልጥልን እንዴት አስደናቂ ሊሆንልን እንደሚችል መቼም ማሰቡ ከባድ ነው። እና ጌታ ኢየሱስ ክርስቶስ ከልጅነቱ ጀምሮ ሕፃን ሆኖ አምላክ ነው አይደል? ነው አይደለም? ታዲያስ 9 ዓመት ሆኖ አምላክ ነው አይደለም? ነው። ወጣት ሆኖ አምላክ ነው አይደለም? ለ30 ዓመታት አፉን ሳይከፍት እኔ እኮ አምላክ ነኝ ሳይል መሰንበቱ አይገርምም? አልፎም ደግሞ መጽሐፍ ቅዱስን እኮ ያጻፈው እሱ አይደል? የጌታችን ኢየሱስ ክርስቶስ መንፈስ አይደል? ሰዎቹ እንዴት እንደበዘበዙኝ እንዳስጨነቁኝ ለ30 ዓመት ይችንማ ማጻፍ አለብኝ ብሎ ስንት ቅጽ ሊወጣ ይችላል? እሱ ጸጥ ብሎ አለፈ። ያንን ምን አይነት ዓመታት እንደነበሩ ለማወቅ የትንቢት መንፈስ ማንበብ ደግሞ ግድ ነው ወገኖች። መጨረሻው ዘመን ላይ ያለ ነው። ትንሽ እዚች ላይ አጽንኦት መስጠት ፈልጋለሁ። እናንብብ። እግዚአብሔር የሰጠውን ቤተክርስቲያን ውስጥ ያፈሰሰውን በረከት ሁሉ እንጠቀም። እዛ ላይ ምን ይላል? ወንድሞቹ ያስቸግሩት ነበር። ወንድሞቹ እንደሚያስቸግሩት በኋላም ይታያል አይደል? ወንጌል ላይ ጌታ ኢየሱስ ክርስቶስን ማስተዋል አይችሉም ነበር። አድርግ የተባለውን ሁሉ ያደርጋል በትህትና ሳይከራከር። ከማድረግም አልፎ አሳምሮ ነው የሚያደርገው። ነገር ግን ከእግዚአብሔር ፈቃድ ውጭ የሆነ ነገር ደግሞ አርግ ሲሉት እናት አባትም ይሁን ወዳጅ ዘመድም ይሁን ጎረቤትም ይሁን ምን ይላል ጌታ? አላረግም ይላል። በትዕቢት አይደለም፣ አላረግም። ቀይ መስመር ያሰምራል። ለምን ደግሞ አታረገው ሲባል ምን ያደርጋል? ተጽፏል ወገኖቼ፣ ተጽፏል። የህይወት መርህ፣ የህይወት ፍኖተ ካርታ ተጽፏል ነው ይመስለኛል። እገሌ ብሏል፣ አባቶቻችን እንዳሉት፣ ዘመዶቻችን እንደሚሉት አይደለም። ምንድነው? ተጽፏል። ለ30 ዓመታት እንጨት ሲቆርጥ፣ በር ሲሰራ፣ ጠረጴዛ ሲሰራ፣ ወንበር ሲሰራ አያስደንቅም? እናቱን ሲንከባከብ በድህነት ውስጥ ግን ያ አይበቃም አለ ጌታ። አይበቃም። ይሄ የኔን ባህሪ ለነዚህ ሰዎች ያለኝን ፍቅር አይገልጽም። በቂ አይደለም። እኔ ማን እንደሆንኩ የበለጠ እንዲያውቁ ከዚህም ዝቅ ማለት አለብኝ። እዚህ ሀገር መጀመሪያ የመጣው ጊዜ ፒዩሲ ነበር የምማረው ካሊፎርኒያ ውስጥ እና ግቢ ውስጥ ሙቀት ለማመንጨት የተቀመጠ ሂቲንግ ፕላንት የሚባል ቦታ ነበርና እዛ ነበር ምሰራው እና አለቃዬ አንድ ቀን መጥቶ የሆነ የነዳጅ ጭነው የሚሄዱ ቦቴ መኪናዎች ታውቃላችሁ? ነዳጅ የተከማቸበትን ማጠራቀሚያ የሚመስል ነገር እዛ ቦታ ላይ ሲከፍተው ውስጡ እንዳለ ጥላሸት ነው እና ማስክ አድርጎ ነበር። ይሄንን ገብቼ ልጠርግ ነው። አንተ ትጠርገዋለህ ወይ? 400 ብር ከፍላለሁ አለ። ኧረ በፍጹም አለ። ኧረ በፍጹም እዚህ ውስጥ ልከተኝ ነው እንዴ? ገና ስንት ነገር ማየት የምፈልገውን ሰው ደግሞ በልጅነቴ ካንሰር አሲዘኝ ደግሞ እዛ 400 ብር ሰጣለሁ ሲል ግድ የለህም በየ ሌላ ወሬም ከመቀጠሉ በፊት ቶሎ ወጣው ከዛ ቦታ።
ጌታችን ኢየሱስ ክርስቶስ ግን ማንም ሳይጠይቀው ገባ። ምን ውስጥ ነው የገባው? ጌተሰማኒ በወረደበት ጊዜ ነፍሴ እጅግ ተጨንቃለች ይላል። እስከምን ድረስ? እስከ ሞት። ምን አይነት ላብ አላበው? ከጭንቀት የተነሳ ሐኪሞቹ እንደሚሉት የደም ስሮች ግፊቱን መቋቋም ያቅታቸውና ይቀደዳሉ። ሲቀደዱ ደም ወደ ላብ ወደሚያመነጨው የሰውነት ክፍል ይዘዋወርና ላብ ሲወጣ ደም አብሮ ይወጣል። ያ የደም ላብ ሲወጣ ብስጭት ያዘው፣ ተናደደ፣ ተቆጣ። ደቀ መዛሙርቱን ምን አለ? ተኝተው ሲያገኛቸው እነዚህ ቀሽሞች የማይረቡ ደግሞ እንደዛ ነው ያለው። አንድ ሰዓት እንኳን አልቻላችሁም አብራችሁኝ ልትቆዩ አለና መንፈስ ይፈልጋል ነገር፣ ስጋ ግን ደካማ ነው ብሎ ይቅርታ እዛ ውስጥ በመስቀል ላይ ሆኖ ምን አለ? የሚያረጉትን አያውቁምና። እነ ቀያፋ ናቸው የማያውቁት። እውነት ነው። እስከዛ ደረጃ መሄድ የሚፈልገውን ጌታ ስቃዩ እጅግ ስለበዛበት ስለበረታበት ከአባቱ ተለይቶ ተላቆ ስለማያውቅ አሁን የመጣው ጨለማ ግን ሲያለያየው እጅግ የከበደው ነበር። ምን አለ? አምላኬ አምላኬ ለምን ተውከኝ? ጌታ ኢየሱስ ክርስቶስ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ነው። እሱን ነው የምንከተለው። ሰማችሁ? የምንከተለው እሱን ነው። ሐዋርያው ጳውሎስ ደግሞ ምን ይላል? በሱ ውስጥ የነበረው አስተሳሰብ በእናንተም ውስጥ ይሁን። በእርግጥ አቅም የለንም፣ ነገር ግን እያሳየን ነው፣ መንገዱን እያሳየን ነው። እናንተ ውስጥ መሆን ያለበት ነገር ይሄ ነው። እግዚአብሔርን ማወቅ ማለት በተገኘው አጋጣሚ ሁሉ ወደ መስቀሉ መሄድ ነው። እግዚአብሔር ማን ነው? ከኔ ጋር ምን አይነት ግንኙነት ነው ያለው? ዛሬ በዚች ጨለማ መንገድ ሲሄድ ሰው አላየኝም ነበር፣ ያረኩትን አድርጌያለሁ። ምንድነው እሱ አይቶኛል፣ ምንድነው የሚያስበው የሚለውን ለማወቅ ከፈለግን ወደ መስቀሉ እንሂድ። እሱ ዙፋኑ ላይ የተቀመጠ ሁሉን የሚገዛ ሁሉን በእጁ የያዘ አምላክ ቢሆንም ያንን ነገር ካልቆየሁበት ካልያዝኩት ሳይል ራሱን ባዶ አድርጎ ማለት አምላክነቱን ትቶ ማለት አይደለም። አምላክ ነው ለዘላለም እሱ። ትርጉሙ ግን ስልጣኑን አልጠቀምበትም ማለት ነው። አስተዋላችሁ? ስልጣኑን አልጠቀምበትም። ለዛ ነው ያቺን የሰማርያዋን ሴት ውሃ እኮ ጠምቶኛል ያላት። ውሃን የፈጠረ ማን ነው? ራሱ ነው። ውቅያኖስን፣ ዝናብን፣ ሁሉን ነገር ውሃ የሚለውን ሐሳብ ራሱ የጸነሰው እሱ ነው። የእሱ ሐሳብ ነው ውሃ ማለት። እምጠጣው ነገር ስጭኝ። ሰዓቱ ስንት ነበር? እኩለ ቀን። በዛ በሚያቃጥል ፀሐይ ውሃ ጠማው። ራሱን፣ ዝናውን፣ ስሙን ይቅርብኝ ብሎ ባሪያ ሆኖ መጣ። የሰው ልጅ ወደ ምድር የመጣው እንዲያገለግሉት ሳይሆን ሊያገለግል ነው። ለብዙዎችም ቤዛ ሲል ነፍሱን ለመስጠት ነው የመጣው ይላል። አይገርምም? ሮሜ ምዕራፍ 15 ቁጥር 3 ላይ ክርስቶስ ራሱን
አላስደሰተም ይላል። ክርስቶስ ራሱን ምን አላረገም? አላስደሰተም። ያረገው ነገር በሙሉ አስቡት፣ ከልጅነቱ ጀምሮ እስከ መጨረሻ ድረስ የሰራው ሁሉ ለማን ነው? ለሌሎች ነው። የምንከተለው ይህንን ጌታ ነው። ያንስበታል? ጌትነት ያንስበታል? ወንጌል ወደ ኤርትራና ወደ ኢትዮጵያ እንዴት እንደገባ አንድ ጉስታቭ አረን የሚባል ሰውዬ የጻፈው መጽሐፍ አለ። አግኝታችሁት አንብባችሁት ይሆናል። በአንድ ወቅት ካርልሰን የተባለ የስዊድን ሚሽነሪ ይመስለኛል ኩናማዎች አካባቢ ነበር እና ለነሱ ሲሰበክ አንድ የብዙ ሰዎች ነፍስ ያጠፋ 6 ሚስቶች የነበሩት ሰው እኛ ጋር መምጣት ጀመረ ይላል። በጣም ያስቸግረን ነበር። ኋላ እኛ ጋር መምጣት ጀመረና ጸሎት ስንጸልይ ይንበረከካል አብሮ። ጸሎቱ እንዳለቀ ይወጣል። እዛ አንድ ቀን ተገናኘንና ማውራት ጀመርን አለ። ከዛ ስናወራ ስለ ክርስቶስ ነገርኩት አለ። ከሰማይ ወርዶ መስቀል ላይ እኮ ተሰቅሎ አፉን ከፍቶ ሰማኝና ምን አላለ? ይህንን ነገር ለምንድን ነው ሁሌ ማታወሩት? ፍቅር ለሁሉም ግልጽ ነው። የትም ቦታ ክርስቶስ ማንነቱን የገለጠበት ቋንቋ ሁሉንም የሚስብ ነው። ዮሐንስ ወንጌል ምዕራፍ 12 ላይ ምን አለ? እኔ ከምድር ምን ባልኩ ጊዜ? ከፍ ባልኩ ጊዜ፣ በተሰቀልኩ ጊዜ ማለት ነው። እኔና እናንተ ከምድር ከፍ ስንል ሌላ ነገር ነው። ሌላ ነገር ነው። እኔ ከፍ ስል ምን እስካልንኛ ሌላ ነገር፣ እሱ ግን ስሰቀል ማለት ነው። እኔ ከምድር ከፍ ባልኩ ጊዜ ሁሉን ወደ እኔ ስባለሁ። መጽሐፍ ቅዱስ ሲተረጉሙ አንዳንድ ሊቃውንት ሁሉን ሰው ብለው አስገቡበት። ሰው የሚል ነገር አላለም ኢየሱስ፣ ሁሉን ነው ያለው። ያ ማለት መላእክትንም ጭምር ማለት ነው። ሰማችሁ? መላእክትንም ጭምር ሁሉን ወደ እኔ ስባለሁ። የመስቀሉ ቋንቋ፣ የመስቀሉ የፍቅር ቋንቋ ምድራዊ ቋንቋ አይደለም፣ መለኮታዊ ቋንቋ ነው። የእግዚአብሔር ባህሪ መገለጫ ነው። እኛ መሃል ይሄ ነገር ስለመሆኑ ጥፋተኞቹ እኛ ብንሆንም እድለኞች ነን። እድለኞች ነን። ይሄ ተአምር እቤታችን ውስጥ መከሰቱ፣ እዚች ምድር ላይ መከሰቱ ለኛ ትልቅ እድል ነው። በግል የሳስበው እውነት ለመናገር ጌታ እኔን ቢጠይቀኝ፣ እኔን ኃጢአተኛውን ቢጠይቀኝ እንዲህ ላረግ ነው አንተን ለማዳን እንዲህ ላረግ ነው ቢለኝ አታርግ ነው ማለት። ገብታችኋል? አታርግ። እሱ እንደዚህ ከሚዋረድ እርቃኑን ከሚሰቀል እኔ በሞት ይሻላል። እየሰማችሁኝ ነው? እሱ እንደዚህ ከሚጎሳቆል፣ ከሚሰቃይ፣ ከሚሰደብ፣ ከሚዋረድ እኔ ብጠፋ ይሻላል። እኔ ባልወለድ ይሻላል። የበለጠ ይሄን ነገር እያሰብኩ ሲሄድ ያስፈራኛል። ጭራሽ ቀላል ፍቅር አይደለም። ነገር ግን ማረግ ስለፈለገ እዚህ ላይ አንድም ሰው አስገደደው አይልም። ለቆ ወረደ፣ ራሱን ባዶ አደረገ ነው የሚለው። የሱ ፍላጎት ስለሆነ ተቀብየዋለሁ። እኔም እሱ ደስ እንዲለው፣ እሱ ሁሉ ነገር ስለሚገባው የደረሰበት ነገር እዚህ ቆሜ ማልቀስ አልፈልግም። የደረሰበት ነገር በጣም ከባድ ነው። በቃላት ለመግለጽ በጣም ከባድ ነው። እናም ተከተሉኝ ሲል ለምንድን ነው እምቢ የምንለው?
ዱላና ጅራፍ ለያዙ ሰዎች ስንሰግድ እሱ ተከተሉኝ ሲል መስማት የሚያቀተን ለምንድን ነው? መኖር የምፈልገው ከእናንተ ጋር ነው ሲል ዘመዶቼ ናችሁ አሁን ሲል ሰው ሆነ አይደል? ዘመዶቼ ናችሁ። ሂዱና ይላል ከሞት ከተነሳ በኋላ ለወንድሞቼ አይደል ንገሩ ያለው ለወንድሞቼ። ማን ነው እንደዚህ አይነት ንግግር እየተናገረ ያለው? የሰማይና የምድር ፈጣሪ እኮ ነው። ለወንድሞቼ ሲለኛል የሱ ዝምድና ይሻላል? ከዚህ የተሻለ ዘመድ አለ ለመሆኑ? ቅዱሳን እስቲ ንገሩኝ፣ ከዚህ የተሻለ ዝምድና አለ? ከዚህ የተሻለ አባት እናገኛለን? ከዚህ የተሻለ ወንድም እናገኛለን? ይሄንን ሁሌ ማናስበው ለምንድን ነው? ራሴንም እየተጠየቁ ይሄንን ስናስብ ብዙ ነገር ይቀላል። እሱ አምላክ ሆኖ ሳለ ከአምላክ ጋር መተካከልን እንደ ቅሚያ መገኘት እንዳለበት ነገር ሳይቆጥር ራሱን ባዶ አድርጎ ሰው ሆነ። ከሰውም ደግሞ ባሪያ። የሮም ፓስፖርት ያለው ሰው አይሰቀልም ነበር። በግዞት ውስጥ ያለ ህዝብ እጅግ ነውረኛ የሆነ ሰው ነበር ለመስቀል የሚበቃው። በግሪክና በሮማውያን ማህበረሰብ ውስጥ በባህላቸው ስለ ስቅለት ራሱ ማውራት ነውር ነበር። እዛ ጋር የተሰቀለ ሰው አለ ብሎ ማውራት ራሱ እየታየ ራሱ ነውር ነበር። በጣም አጸያፊ ነገር ነበር። እዛ ቦታ ላይ ማንን እናገኛለን? ክርስቶስ። ወንጌል ሲሰበክ እነ ጳውሎስ ሌሎችም ሐዋርያት ሄደው በሮማና በግሪክ ባህል ውስጥ ላደጉ ሰዎች አንድ ጌታና አንድ አምላክ አለ ሲሉ ታሪኩን ንገረን ሲባሉ መስቀል ላይ የሞተ ነው ሲባል ብዙ ሰው እናንተ እብዶች ናችሁ፣ መስቀል ላይ የሞተ አምላክ። በነገራችን ላይ በዘመኑ ከሰማይ ወርዶ ሰው ከሆነ በኋላ አርጎ በአባቱ ቀኝ ተቀመጠ የሚባል ብዙ አይነት አምላክ ነበር በዛ ጊዜ። አንደኛው እንደውም አውጉስቶስ ቄሳር የአምላክ ልጅ ነው፣ ከሞተ በኋላ በሶስተኛው ቀን ተነስቶ አባቱ ጎን ተቀምጧል ብለው ያምኑ ነበር ሮማውያን። የክርስቶስ የሚለይ የሰይጣን ስራ ነው እሱ። በነገራችን ላይ ለማደናገር አይደለም፣ ተመሳሳይ ነገር ያመጣና መሰረታዊውን ነገር ግን ይስታል። የኢየሱስ ታሪክ ልዩነቱ ክርስቶስ ጌታ ነው ሲሉ ቄሳር ጌታ ነው ነበር የሚባለው። ክርስቶስ ጌታ ነው ሲሉ ምን አይነት ሰው ነው ይባላል። ምን አይነት አምላክ ነው? አምላክ ሰው ሆነ። ምን አይነት ሰው ሆነ? የሮም ፓስፖርት ነበረው አልነበረውም? ሙያው ምንድን ነበር? አናጺ። ከዛ ግን አመለጠ አናጺነቱን? አይ ስብከት ጀመረ። እሺ ሲሰብክ ቢሮ ነበረው ወይስ? አይ አልነበረው፣ ቢሮ የለም። አድራሻውስ የለውም። እንዲሁስ እየዞረ ዝም ብሎ በሉ እናንተው ተከተሉት። ትንሽ ደግሞ ለመስፈት ይል ከዛማ ወስደው ሰቀሉት። አረ ደግሞ ብቻውን እንዳይመስላችሁ ከወንበዴዎች ጋር ነፍስ ካጠፉ፣ ከሰረቁ፣ ከዘረፉ፣ ከነውረኞች ጋር እሱ የቱ ጋር ነው የተቀበረው? ማለት የተሰቀለው ዳር ላይ ነው መሀላቸው? ይሄ ውግዝ ነው፣ ይሄ ክፉ ነው። ይሄን ነገር እባካችሁ አታስተምሩ። ሮማውያን ክርስትናን ጸያፍ እምነት ይሉት ነበር። ስለ ክርስትና ክርስቲያን ካልሆኑ ሰዎች መጀመሪያ ከተገኙ አሁን ተቆፍረው ከተገኙ መረጃዎች አንድ ሮማዊ በአንድ ዋሻ ግድግዳ ላይ የሳለው ስዕል አለ እና መስቀል ስሎ መስቀሉ ላይ አህያ ስሏል እና ከጎኑ ምን ብሎ ጻፈ?
የአሌክስ አምላክ ክርስቶስ ያደረገው ነገር የወሰደው እርምጃ ለእንደዚህ አይነት አፍላፊ ራሱን አጋልጧል። ሰማችሁ? ራሱን ባዶ አደረገ ማለት ለሚመጣበት ነገር ሁሉ እነሱን በመውደዴ ምክንያት ምንም ነገር ቢመጣ አልመለስም ብሎ ነው ወደኛ የመጣው። ዮሐንስ ወንጌል ምዕራፍ 1 ላይ እሱ ሁሉን እንደፈጠረ ከተናገረ በኋላ ወደ ማን መጣ ይላል? ወደ ወገኖቹ መጣ። ወገኖቹ ግን አልተቀበሉት። አገሩ ቤቱ ሰማይ ነው። ሌት ተቀን የሚያገለግሉት በፈቃደኝነት በደስታ በፍቅር የሚያገለግሉት መላእክት አሉ፣ የሚሰግዱለት መላእክት አሉ። ነገር ግን ወገኖቼ ብሎ የመጣው ለሚጠሉት ጀርባቸውን ለሰጡት ለአማጽያኑ ለኛ ነው። እኛ ጋር ነው የመጣው አይደለም። ክርስቶስ የዲያስፖራዎች ዲያስፖራ ነው። እሱ ማያውቀው የማይረዳው ነገር የለም። ዕብራውያን ምዕራፍ 4:15 ላይ በሁሉ እንደ እኛ ተፈተነ። በስንት? በሁሉ። በሁሉ የሚለው ቀለል ያለ ቃል ነው። የጌታ የኢየሱስ ክርስቶስን ፈተና በእኔና በእናንተ አእምሮ ሊታወቅ አይችልም። በአንድ ቅጽበት ሲሳደቡ የነበሩትን ሰዎች ማጥፋት ይችላል አይችልም? በማየት መናገር የለበት፣ እንዲህ አይቶ ሊያጠፋቸው ይችላል። አስቦ እዛ እያየ እዛ ጋር ያሉትን ማጥፋት ይችላል። ይህንን ሳያረግ እስከ መጨረሻው ድረስ ታዛዥ ነው። ስለሆነም እግዚአብሔር እጅግ ከፍ አደረገው። አሜን። ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች። ቅድም መስቀሉ ምድራዊ ቋንቋ አይደለም ብያችኋለሁ። በሰማይ ያሉትን ቅዱሳን መላእክት በምድር ያለነውን እኛንና ከምድርም በታች ሲል እነማን ነው? ዲያብሎስና ጭፍራውን። ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። በጉልበት በኃይል ሳይሆን በፍቅር። ፍቅሩ ደግሞ ጠላቶቹንም የሚያንበረክ። እሱ ትክክለኛ ነው፣ እሱ ቅን ነው፣ እሱ ጻድቅ ነው፣ እሱ ሐቀኛ ነው የማይል ምላስ አይኖርም። መጨረሻ ላይ የምንከተለው ይህንን ጌታ ነው። በእኛና በክርስቶስ መካከል ጣልቃ ሊገባ የሚፈልግ ነገር ሁሉ ከኛ ይራቅ። ዘመድ ይሁን፣ ፖለቲካ ይሁን፣ ትምህርት ይሁን፣ ዝናችን ይሁን፣ ቁሳቁስ ይሁን፣ በእኛና በዚህ ጌታ መካከል የሚገባ ነገር ከኛ ይራቅ። ጌታ ኢየሱስ ክርስቶስ በቅርብ ይመጣል። የትኛው ኢየሱስ? ይሄኛው ኢየሱስ። እንዲህ እጅግ አጥብቆ የሚወድ ከዚህ ፍቅር ጳውሎስ አስቦ ጳውሎስ ረቂቅ ሰው ነው አይደል? ጥልቅ ሰው ነው። አስቦ ከዚህ ፍቅር ምን ሊለየን ይችላል? የኛ ደህንነት የተጣለበት መሰረት የማዕዘን ራስ ክርስቶስ ነው። ጎርፍ ቢመጣ፣ ነጎድጓድ ቢጮህ፣ ሰማይና ምድር ቢነቃነቁ
የሱ ፍቅር አንድ ቅንጣት ያህል አይቀየርም። ሰዎችን አብዝቶ ይወዳል። እኛን ቀይሮ በዙፋኑ ላይ ሊያስቀምጠን ይፈልጋል። ራዕይ ዮሐንስ ምዕራፍ 3 ቁጥር 21 ላይ እኔ አሸንፌ ሊያሳየን እኮ ነው የመጣው። በአባቴ ዙፋን እንደተቀመጥኩ የኔን ፈለግ ለሚከተሉ ሁሉ በእኔ ዙፋን ላይ ይቀመጣል ይላል። እየሰማችሁ ነው እንዴ? መሞቱ አንሶ እኛን ደግሞ ራሱ አጠገብ ዙፋኑ ላይ ሊያስቀምጠን ነው። እናንተን መንግስት ነው ማረጋችሁ ይላል። እናንተን ካህናት ነው ማረጋችሁ ይላል። እናንተ ከእግዚአብሔር እጅግ ርቃችሁ የነበራችሁትን በጣም ቅርብ ከማረግ የተነሳ የኔን ማንነት ለመላእክት የምትናገሩት እናንተ ትሆናላችሁ ይላል። ሰይጣን የእግዚአብሔር ዙፋን ይገባኛል ብሎ የሄደበትን መንገድ እናቀለናል። እኛም እንሄዳለን በዛ መንገድ። ዙፋኑን እኮ እግዚአብሔር እኔ ብቻ ለያዝ አይለም። ይኸው ኑና ተቀመጡበት እያለ ነው። ኑና ተቀመጡበት፣ እናንተ ኑና ተቀመጡበት። የእናንተን አላቅም። እኔ ግን ማንነቴ በምንም አይነት ሁኔታ ሳይደፈርስ ጌታ ኢየሱስ ክርስቶስ ላይ ብቻ እንዲመሰረት ነው ፈልገው። ሰምታችሁኛል? ሌላ ነገር፣ ሌላ ፓስፖርት፣ ሌላ ባንዲራ፣ ሌላ ባህል እንዲገባበት እንዲቀላቀልና እንዲበረዝ አልፈልግም። አንድና ብቸኛው ማንነቴ በጌታ በኢየሱስ ክርስቶስ ላይ ብቻ እንዲመሰረት ነው ፈልገው። ስለዚህ ወገኖች ክርስቶስ በቅርብ ይመጣል። ዓለምን እዩ፣ እየሆነ ያለው ነገር። ዓለም በተንጋደደ መሰረት ላይ ስለቆመች የማዕዘን ራሷ ሰይጣን ስለሆነ ልትወድቅ ነው። ምድር እንደ ሰካራም ስትንገዳገድ እዚህና እዛ እየወደቀና እየተበታተነ ያለውን ብር ለመሰብሰብ እኛ ስንስገበገብ ልንጠፋ ነው ወገኖች። ክርስቶስ በደጅ ነው። የሰይጣን ክፋት እያየለ ሄዶ ጥርሱን አቅጥጦ ስደት የሚመጣበት ጊዜ እየደረሰ ነው። አይናችሁን ግለጡ፣ እንግለጥ አይናችንን። እየመጣ ነው ያ ጊዜ። ያንን የምንቋቋመው እንዴት ነው? በመንቀጥቀጥ ወየው እንዴት ልሆን ነው በማለት ሳይሆን በጌታ በኢየሱስ ክርስቶስ ፍቅር ውስጥ በመጠመቅ ነው። ክርስቶስን ስናቀው የፍቅሩ ኃይል ሲገባን ምንም አይነት ነገር መቋቋም ይችላል። ፈሪው ሰው ደፋር ይሆናል። ፈሪው ሰው ጀግና ይሆናል። ሄዶ ሺህ ገሎ ይመለሳል። ፈሪዎች ከሆንን ክርስቶስ ጋር እንጠጋ። በዚህ በምንኖርበት አገር እግዚአብሔር ብዙ ያስቀመጣቸው ነገሮች እንዳሉ ትናንት ማታ ጠቀስ ለማድረግ ሞክሬ ነበር። አሁን ግን የበለጠ አጽንኦት ልሰጥ እፈልጋለሁ። ወገኖች በቤታችን ውስጥ ጸሎት መደረግ አለበት። የሰማችሁኝ ነው? በቤት ውስጥ ጸሎት መደረግ አለበት። ቤተሰብ መጸለይ አለበት። ባልና ሚስት ጸሎት፣ ልጆች ጸሎት መልመድ አለባቸው። ልጆቻችን እግዚአብሔር ኃይል ያለው አምላክ መሆኑን ማወቅ አለባቸው። ታሪካችንን እንንገራቸው። ምስክርነት መስማት አለባቸው። በራሳቸውም እንዲሞክሩ እንንገራቸው። መጸለይ አለባቸው ልጆቻችን። ይሄን መጽሐፍ ታውቁታላችሁ። የጌታችን የኢየሱስ ክርስቶስ መንፈስና ሐሳብ እዚህ ውስጥ ነው ያለው። ሰማችሁ? እዚህ ውስጥ ነው ያለው። ሲኤንኤን ላይ አይደለም፣ ናሽናል ጂኦግራፊክ ላይ አይደለም፣ እዚህ ውስጥ ነው ያለው። ይሄንን መጽሐፍ ቤታችን ውስጥ መግለጥ አለብን። መጽሐፍ ቅዱስ ከማንኛውም መጽሐፍ በላይ የሚታተም ከማንኛውም መጽሐፍ በላይ የሚተረጎም ሆኖ ሳለ ከማንኛውም መጽሐፍ በላይ ደግሞ የማይነበብ መጽሐፍ ነው። የሆነ ነገር እንዳለ ያሳየናል። ይሄ ራሱ ትግል እንዳለ። ቤታችን ስንት መጽሐፍ ቅዱስ ነው ያለው? አንዳንዶቻችን እዚህ ውስጥ አዲስ ኪዳንን ሙሉ በሙሉ ያላነበብን ሰዎች አለን እዚህ ውስጥ። ከማቴዎስ እስከ ራእይ፣ ዘፍጥረት እስከ ራእይ ካለንማ ጉድ ነው እንዴ! እንደዛ የሚባል መጽሐፍ አለ እንዴ? እዛ ውስጥ ሁሉ ልንል ነው። ለምን? መጽሐፍ ቅዱስ መነበብ አለበት። መጽሐፍ ቅዱስ የህይወት መርህ ነው። ይሄ እንዳለው ነው ማለት ያለብን።
ትናንትና ወንድማችን ብርሃኑ ሲመሰክር ሰምታችኋል? ናና ሰንበት ተፈተን ምን አለ? ቀላል እኮ ነው። አራተኛውን ትእዛዝ አስታወሰና ለካሱ አይሆንም አላረገውም ማለት። እዚህ ሀገር ሲመጣ ድግስ ደግሰው ጠበቁት። ቆርኪውን ከቢራው ላይ እያነሱ ሳለ እንዴ ወጣት አይደለ እንዴ ማን ያየዋል ቢጠጣ? ምን አለ? አይሆንም፣ እንዲህ አይነት ማህበርተኛ አይደለሁም አለ። በበነጋው ተነስቶ የት ውሰዱኝ አለ? ቤተ ክርስቲያን ዘመዶቼ ጋር ውሰዱኝ አለ። ምን አይነት ሰዎች ነበሩ እዛ? ኢትዮጵያውያን ምንድን ያለን? ነጮች ናቸው ብሎ ተመለሰ ወደ ቤቱ። እዛ ደግሞ እግዚአብሔር ማንን አዘጋጀለት? ኢትዮጵያ ሄደው የሚያውቁ። እግዚአብሔር ቤተሰቡን እየመሰረተ ነው በምድር ላይ ወገኖች። ኢትዮጵያዊ ብቻ እየፈለግን የምንሄድ ከሆነ እንዳንቀር። እንዴ ሰማይም ኮሪያዊ ይገባል እንዴ? ሰማይም ከሞንጎሊያ የመጡ ሰዎች አሉ እንዴ ልንል ነው። እዛ ስንደርስ ከሞዛምቢክ የመጡ ሰዎች አሉ እንዴ እዚህ ልንል ነው። ባለንበት ቦታ ከእግዚአብሔር ቤተሰብ ጋር መታወቅ አለብን፣ ግድ ነው። የባቤል ግንብና አመጽ ባመጣው ልዩነት ነው ሰማይ ምንገባው። የሚያስቅ ነገር ልንገራችሁ። አንድ እኛ የምንሄድበት ቤተክርስቲያን ከስድስቱ ማጉራት ሰዎች አሉና ከአንድ ኮሪያዊ ቤተሰብ ጋር እያወራን ነበርና አስቂኝ ነው። ይሄ ወንድምና ምን አለኝ፣ የኮሪያ ቤተክርስቲያኖች አሉ እዚህ አካባቢ ግን እኛ አንሄድም አለኝ። ለምን ደግሞ አትሄደው ስለው እናንተ ማትሄዱት 2 ልጆች አላቸው። እንዴት ነበር ግን ስናያቸው ዋና የሚሰበሰቡበት ምክንያት ለክርስትናው ሳይሆን ኮሪያዊነትን ለማጽናት ነው አሉ። እሱን ስንታዘብ ጊዜ ነው ነው አለ። እንዴት አወክ እንደዛ እንደሆነ ስለው ልጆቹ ምክር ይመከራሉ አለ። በምንም ይሁን በምንም ማግባት ያለባችሁ ኮሪያዊ ነው። ሰማችሁ? በምንም በዚህም በዛም ማግባት ያለባችሁ ኮሪያዊ ነው። እንዲያውም አድቬንቲስት የሆነ ኮሪያዊ ያልሆነ ሰው ከማግባት ሜቶዲስት ፕሬስቢቴሪያን የሆነ ኮሪያዊ የሆነ ሰው ማግባት ይሻላል። ለምን ሲባል ያኛው አድቬንቲስት መሆን ይችላል፣ ኮሪያዊ አድቬንቲስት መሆን ይችላል። አድቬንቲስት ሆኖ ኮሪያዊ ያልሆነ ግን ኮሪያዊ መሆን አይችልም። ስለዚህ ቅዱሳን ወገኖቼ ያስቃል አይደል? ስለራቀ ነው ያሳቃችሁ፣ ከኛ ስለራቀ ነው። ልጠይቃችሁ፣ ለነዚህ ሰዎች ዋና ማንነታቸው ምንድን ነው ማለት ነው? ኮሪያዊ ነው ማለት ኮሪያዊነት። በሌላ ጊዜ እንደገና ስናወራ ምን አለኝ፣ እኔና ባለቤቴ አንድ ላይ ነበር። ምን ብሎ ነገረን? የሆነ ጊዜ ሌሎች የፕሮቴስታንት አማኞች ፕሬስቢቴሪያን፣ ሜቶዲስት፣ ኮሪያዊ ወገኖች ጓደኞች አገኘውና ሁለተኛ ደረጃ ትምህርት ላይ ቤተክርስቲያን ስትሄዱ ምንድን ነበር የምትማሩት ብዬ ስጠይቃቸው ልክ እኔ መማረውን ነበር ለካ የሚማሩት አለ። ማለት ከሰዓት የኮሪያን አገር ታሪክ ነበር የሚያጠኑት። እሱ ሰንበት ልዩነቱ ምንድነው አለ? እኛ ሰንበት ከሰዓት ነው የምናጠነው፣ እነሱ እሑድ ከሰዓት ነው የሚያጠኑት እንጂ የምናጠናው የኮሪያን ታሪክ ነው። ስለዚህ መጽሐፍ ቅዱስን ከምናውቀው በላይ የኮሪያን ታሪክ ነው የምናውቀው። ይሄ ልክ አይደለም። የእግዚአብሔር ቤተሰብ አባል ሁሉ ወንድማችን ነው፣ እህታችን ነው። ይሄ ማንግባባባቸው የሚመስሉን ነገሮች ጠቃሚ ናቸው። ሰማችሁኝ? ለኛ የሰዓት አጠቃቀም የምንማርበት፣ እነሱ ደግሞ የተሻለ ምግብ የሚበሉበት። ተግባባን? አንድነት ወሳኝ ነው አሁን ወደፊት ለመሄድ። ከዛ ደግሞ ልጆቻችንን በምናሳድግበት ጊዜ በተደጋጋሚ ያየሁት ነገር
ዘርን ወይም አገርን ያማከለ ቤተክርስቲያን ልጆች ላይ የሚሰራው ስራ ደካማ ነው፣ በጣም ደካማ ነው። ልጆቹ ሲያድጉ አስተማሪ ነበርኩ እኔ። ልጆችን እንዴት ማናገር እንደሚቻል አውቃለሁ ትንሽ ትንሽ። ወላጆች የሚያወሩትና የሚመስላቸውና ልጆቹ የሚሉት ይለያያል። ልጆቹን ሳናገር የምገነዘበው ነገር ምንድነው? አድቬንቲስት መሆንን እና ኢትዮጵያዊ መሆንን አንድ አድርገው ነው የሚያዩት። ስለዚህ እነሱ ደግሞ የአሜሪካዊነት ባህሪም ስላላቸው እዚህ ሀገር ተወልደው ስላደጉ እሱን ነገር ምንም ልናደርገው አንችልም። አትሁኑ ማለት አይቻልም። ስላደጉበት ያንን ነገር መራቅ ይፈልጋሉ ካደጉ በኋላ ማለት ነው። በተደጋጋሚ ያጋጥሞኛል። ስለዚህ በዚህ ላይ ጥንቃቄ ለማድረግ የምንፈልግ ከሆነ መቀላቀል አለብን። እንደዚህ መሰብሰቡ መጥፎ ነው እያልኩ አይደለም። ለምንድን ነው የምንሰበሰበው የሚለውን እመጣበታለሁ። መቀላቀሉ ግን እኛኑ ነው የሚጠቅመን። ልጆቻችንን ከሰይጣን መንጋጋ ይጠብቅልናል ወገኖች። ከሌሎች በተለይ እዚህ ሀገር ከኖሩ አራተኛ አምስተኛ ትውልድ አድቬንቲስት ከሆኑ ሰዎች ብዙ ነገር ተምሬያለሁ እኔ በግሌ። እየሰማችሁኝ ነው? ከሚነበብ ነገር ከሚታይ ነገር በጣም ብዙ ነገር ተምሬያለሁ። እርስ በርስ ከምንማማረው የበለጠ በእግዚአብሔር ቤት ውስጥ በዛ በሰፊው ቤት ውስጥ እኛ ጓዳችንን ይዘን ጥግ ጥጋችንን ይዘን ሳይሆን በሰፊው ቤት ውስጥ እግዚአብሔር ያስቀመጣቸውን በረከቶች መቅመስ አለብን። የግድ ነው። ወጣቶች የሚሄዱበት ኮንፈረንስ ያስፈልጋል። እኛ ብቻ እንደዚህ እየተሰበሰበን እንጀራ እየበላን ልጆቹን አሉ ልጆቹ የሉም እንደዛ አይደለም። ለወጣቶች የሚያስፈልግ ነገር ምንድነው ብለን መመካከር አለብን፣ ልጆቹ ሳይጠፉ በፊት። ይሄንን ደግሞ የምናገኘው አሁንም ስንቀላቀል ነው። የት ከርማችሁ ነው ባለፈው ሰንበት ሲባል እዚህ ሄደን ነበር። ምንድነው እሱ እንዴት አታውቁም ተብሎ ከዛ ይነገረናል። ከዛ መሄድ እየተግባባን ነው። በሶስተኛ ደረጃ ከተሰበሰብን የስብሰባችን እንደዚህ ከተሰበሰብን የስብሰባችን መሰረት ማህበራዊ ብቻ ከሆነ እንጠፋለን። እድር ይሆናል ማለት ነው። እድር ላይ ደግሞ ብዙ ጭቅጭቅ አለ ታውቃላችሁ። ስለዚህ ከኛ ያለፈ ዓላማ ያስፈልጋል። ስራ መስራት አለብን። በብሉይ ኪዳን ላይ ሰማሪያ በሶሪያውያን በታጠረች ጊዜ ለምጻሞች ሶሪያውያን ለቀው እንደሄዱ እስቲ ምግብ ፍለጋ እንሂድ ብለው ባዶ ድንኳኖች አግኝተው መብላት ጀምሩ ይላል አይደል? ከዛ ምን አሉ ይላል ለምጻሞቹ፣ ልክ አይደለም፣ ይሄ ኃጢአት ነው። እኛ ብቻ እየበላን እዛ ከተማ ውስጥ ያለው ሰው መጥፋት የለበትም። ለምጻሞች ቢሆኑም እነዚህ ያገለሉን ሰዎች የራሳቸው ጉዳይ ማለት ይችላሉ። ለምጻሞች ቢሆኑም ያ ማለት ኃጢአተኞች ቢሆኑም ህይወታቸው የተናጋ ሰዎች ቢሆኑም እንደኛ አይነት ሰዎች ቢሆንም ሄደው መልካሙን ዜና ለከተማይቱ አበሰሩ። የብዙ ሰው ህይወት ተረፈ። እግዚአብሔር በለምጻሞችም ይሰራል ማለት ነው። በእኔና በእናንተ በኃጢአተኞቹ ብዙ ስራ ሊሰራ ይችላል ማለት ነው። ቆይ እስክስተካከል፣ ህይወቴ እስኪቃና፣ ትዳሬ እስኪስተካከል ወይም ደግሞ ብዙ የተጎዳውበት ነገር እግዚአብሔር ጋር ያሉኝ ጥያቄዎች እስኪመለሱ እንሞታለን። ትናንት የዘመሩልን ከካናዳ የመጡት ወገኖች ምንድነው ያሉት? አንዱ ሲሄድ አንዱን ስንሸኝ ሌላው ከተፍ ይላል ነው ያሉት። ጠፍቶብኛል። እንደዛ ነው ህይወት። ስራ መስራት አለብን። እግዚአብሔር እዚህ ያመጣን በምክንያት ነው። ኢትዮጵያ ብዙ የሚሰራ የወንጌል ስራ አለ። ተደራጅተን መርዳት አለብን። እዚህ ሀገር ብዙ የሚሰራ ስራ አለ። ዓለም ልትጠፋ ነው። ይሄንን ማወቅ ያለባቸው ወገኖች አሉን፣ እኔና እናንተ። አንዴ የሆነች ጀማይካዊት ሴት እዛ ዲሲ አካባቢ አብረውኝ የሚሰሩ ወገኖች አሉ፣ ኦርቶዶክሶች ናቸው፣ ግን መጽሐፍ ቅዱስ ማጥናት ይፈልጋሉ። እኛ እነሱ ጋር ሳንደርስ እሷ ደረሰችባቸው። ህብረታችን ሌሎችን የሚስብና ፍሬያማ ካልሆነ የጌታ ኢየሱስ ክርስቶስ ተከታዮች ነን ልንል አንችልም። ጌታ የሰጠን ትእዛዝ አለ። ሂዱ። ወዴት?
ወደ ዓለም ሁሉ ሰዎችን አስተምሩ፣ ያዘዝኳችሁን ሁሉ እንዲከተሉ አስተምሯቸው፣ ከዛ አጥምቋቸው በአብ በወልድ በመንፈስ ቅዱስ ስም፣ እኔ ደግሞ እስከ ዓለም ፍጻሜ ድረስ አብሬያችሁ አለው። ይሄንን ስናደርግ ጌታ ኢየሱስ ክርስቶስ ይመለሳል። ወገኖች በድጋሚ ክርስቶስን እናስታውስ። የሚመቸውን ቦታ ትቶ ቤቴ የሚለውን ነገር ትቶ ወደዚች ዓለም የመጣውን ሰው ሆኖ የመጣውን ሰው ምን አይነት ሰው? ከተራም ሰው ባነሰ መንገድ ባሪያ ሆኖ አገልጋይ ሆኖ እድሜ ልኩን ሲገፋ ማንም ሰው ሳያስተውለው ሲሰድቡት በመጨረሻ ደግሞ በመስቀል ላይ ስለኛ ህይወቱን የሰጠው በቅርብ ደግሞ በክብር የሚመለሰውን ኢየሱስን አስታውሱ። ሲገለጥ የት ነው እኔ መቆም የምፈልገው የሚለውን ነገር እናስብበት። እግዚአብሔር በክርስቶስ ምጽአት ከጻድቃን መሃል እንድንቆም ይርዳን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል፣ ኢየሱስ ዳግም